የኢራን ጉዳይ በጣም አነጋጋሪ ሆኗል። ኢራንና አሜሪካ እንደሚታወቀው ከጦርነት ጋር በተያያዘ ከፍተኛ የሆነ ችግር ውስጥ ያሉ ሀገራቶች ናቸው። ኢራን በዓለም ዋንጫው ለመሳተፍ አሜሪካ ማረፊያዋን ለማድረግ ፈልጋ ነበረ። አሪዞና ላይ ነበረ ማረፊያቸውን ማድረግ የፈለጉት፣ ግን አሜሪካኖች ናቸው የከለከሉት። ያን ምክንያት በማድረግ በቲጁዋና ሜክሲኮ ነው ማረፊያቸውን የሚያደርጉት። ግርምዬ አንተ እንዳልከው ጨዋታቸው በ24 ሰዓት ውስጥ ገብተው በ24 ሰዓት ውስጥ ከገቡ በኋላ ውድድራቸውን ጨርሰው ሁሉንም የምድብ ጨዋታ ሳይሆን የሚወጡት በእያንዳንዱ ጨዋታ ነው የሚወጡት። ለምሳሌ የመጀመሪያ ጨዋታቸው ከኒውዚላንድ ጋር ነው። ጁን 15 ነው መግባት ያለባቸው ከ24 ሰዓት በፊት ነው። ልክ ጁን 15 ጨዋታውን ተጫውተው በ24 ሰዓት ውስጥ መውጣት አለባቸው። እንደገና ጁን 21 ጨዋታ አላቸው። ስለዚህ ለጁን 21 ጨዋታ ጁን 20 ይመጣሉ። እንደገና ጁን 21 በተጫወቱበት ቀን ጨዋታው እንደተጠናቀቀ በ24 ሰዓት ውስጥ ለቀው ይወጣሉ ተመልሰው። እንደገና ተመልሰው ግብፅን ለመግጠም ጁን 25 ይመጣል አሜሪካ ማለት ነው። ያሳዝናል። እና በየጨዋታው ሲገቡም ከ24 ሰዓት በፊት ይገባሉ። ጨዋታው ከተጠናቀቀ ከ24 ሰዓት በኋላ ይወጣሉ። ምን ያህል እንደሚመላለሱ ተመልከት እንግዲህ ግርምዬ። እና ይሄ ግርምሾም እንዳነሳው በፍጹም ከእግር ኳሳዊ ነገሮች ጋር የተያዘ አይደለም የሚልና ልክ ያልሆነ አሰራር ነው በሚል ከፍተኛ የሆነ ተቃውሞ ከሰብአዊ መብት ተከራካሪዎችም ጭምር ከፍተኛ የሆነ ተቃውሞ እየገጠመ ያለው ጉዳይ ነው። በነገራችን ላይ የክለቡ አምበል የብሔራዊ ቡድኑ አምበል የኢራን ብሔራዊ ቡድን አምበል በጣም ረጅም ሰዓት ቃለ መጠይቅ ሲደረግለን ነበር። አይ ቲንክ ስሙን ካልተሳሳትኩኝ ሐሰን ይመስለኛል ስሙ። እና እሱ በጣም መነጋገሪያ ነበር ያለ መገናኛ ብዙሃኖች። በኋላ ላይ አሜሪካኖች የሰጡት ምላሽ ምንድን ነው? በሱ ስም የሚጠራ ተጠርጣሪ አሸባሪ ስለነበረ ነው ያን ረጅም ሰዓት ወስደን ያጣራ ነው የሚል ነገር ነው። ግን በአስገራሚ ሁኔታ ራሱ ሐሰን የሚባለው ወንድሙ በአሸባሪዎች ነው የተገደለበት። አባቱ ከተወሰኑ ሳምንታት በፊት በተመሳሳይ መንገድ በአሸባሪዎቹ ህይወታቸውን አጥተዋል። እንግዲህ ያው የሚነጋገሩ ነገር አለ። አሜሪካም የራሷን አሸባሪ ታደራጃለች፣ ኢራንም እንደዚህ ታደርጋለች የሚሉ የራሳቸው የፖለቲካ ችግር አለባቸው። እሱን እንተው። ግን ከእግር ኳሳዊ ነጥብ አንጻር ግን ምንድን ነው ገብተው ቢያንስ ውድድራቸውን ጨርሰው ቢወጡ ምንድነው ችግሩ? ምንድነው የሚፈጥረው ልዩነት? በዛ ላይ በነገራችን ላይ የኢራን እግር ኳስ ፌዴሬሽን ፕሬዚዳንት ተከልክሏል፣ ምክትል ፕሬዚዳንቱ ተከልክሏል፣ ቪዛ የሉ። ተጫዋቾቹና የሕክምና ባለሙያዎች አሰልጣኞች ብቻ ናቸው የመጡት እና ለቡድን ወሳኝ የሆኑ ኦፊሻሎች አመራሮች አልመጡልንም የሚል ተቃውሞም ገጥሟል። እስከ ሜክሲኮ መምጣት ይችላሉ። ከሜክሲኮ በኋላ ግን ወደ አሜሪካ መግባት አይቻልም እና በጣም ፈታኝ ሆኖባቸዋል ኢራኖች። እንደው ምንድነው እንዲሄድ አታርገው እንዲሄድ ግፋው ይባላል አይደል? እንደዛ አይነት ነገር ነው። በቃ ኢራን ከውድድሩ እንድትወጣም ጭምር አሜሪካ የምትፈልግ ይመስላል። እና ይሄ በጣም በበርካታ የመገናኛ ብዙሃኖች በስፋት እየተዘገበ ያለ አነጋጋሪ ጉዳይ ነው ማለት ይቻላል። የኢራን ጉዳይ በቀጣይ ቀናቶችም አነጋጋሪነቱ የሚቀጥል ይመስለኛል። በቀጣይ ጊዜያቶችም ከጨዋታ ጋር በተያያዘ ከውጤት ጋር በተያያዘም ከመሳሰሉ ነገሮች ጋር በተያያዘ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖና ዶናልድ ትራምፕ በጣም ጥሩ ቁርኝነት ነው ያላቸው። ከዚህ በፊት አንስተነዋል። እንደውም ጂያኒ ኢንፋንቲኖን ከፍተኛ ጥያቄ ጠይቋቸዋል የፊፋ ስራ አስፈጻሚዎች። ምንድን ነው በዚህ ልክ ከዶናልድ ትራምፕ ጋር የሚያቀራርቡት? እግር ኳሱን አርፎ አያመሩም ወይ? የሰላም ዘብ የሰላም እንትን እያላችሁ ምን አይነት ሽልማት ነው የምትሰጡት? ከእግር ኳሳዊ ፍልስፍና ውጭ የሆነ ለዶናልድ ትራምፕ የተሰጣቸው የሰላም ፒስ ፕራይዝ ብሎ የሰጧቸው የለም። ዓለም ላይ ኑሮ ያቅም ፒስ ፕራይዝ የሚባል ግን በዶናልድ ትራምፕ ልክ ተለክቶ የተዘጋጀ የሽልማት ሂደት ነበር። ፊፋ ነው የሸለማቸው እና ይሄ ልክ አይደለም የሚል ተቃውሞዎች በፊፋ ውስጥ በከፍተኛ ሁኔታ እየተነሳ ነው የሚገኘውና ያው እንደሚታወቀው ከዚህ በፊትም የነበረው ሴፕ ብላተር ኤፍቢአይ ነው ከፍተኛ የደህንነት ስራ ሰርቶ ከቦታቸው ያነሳቸው። ጂያኒ ኢንፋንቲኖም ያንን የፈሩ ይመስላሉ ከአሜሪካ ጋር ወገንተኝነታቸውን ማድረጋቸው። ግን እንዲህ አይነት ነገሮች ነው መወገዝ ያለባቸው ናቸው። ፊፋ በዚህ ጉዳይ ዝም ማለቱ አነጋጋሪ ነው። ቢያንስ ይህን ነገር ማስተካከል ነበረበት። የተወሰነ 2-3 ቀን በፊት እንኳን ገብተው ውድድራቸውን ጨርሰው በየ3 ቀኑ በየራቃኑ ነው የምድብ ጨዋታ የሚከናወን። ደርሶ መልስ እኮ ነው የሚሆንባቸው። ገና ሜክሲኮ እንደገቡ ሰዓቱ ይደርስባቸዋል። ተመልሰው ወደ አሜሪካ ይመጣሉ። እንደገና ከአሜሪካ ከወጡ በኋላ ሜክሲኮ ደርሰው እንደገና ለመምጣት ምክንያቱም 3 ቀን አላቀነው ልዩነታቸው ይጫወታዎቹና በእርግጠኛነት ሶፊኔ ሳስበው
ኢራን በዚህ ክስተት ብቻ ከፍተኛ ደጋፊ እንደምታገኝ አስባለሁ። ምንም ጥያቄ በሌለው ሁኔታ ማለት ነው። አንደኛ ኢራን ላይ የተደረገው አንፌር ኢፍትሐዊ ነው። ምን ማለት ነው? እግር ኳስ የሰላም መድረክ ነው። እግር ኳስ ከማንኛውም የፖለቲካ አመለካከት፣ እግር ኳስ ከማንኛውም የፖለቲካ ሂደቶች ነፃ ነው ብለን በፊፋ የመጀመሪያው ፓራግራፍ ላይ የተቀመጠን መመሪያ ከፖለቲካ ጋር አቆራኝቶ በጨዋታ ቀን ብቻ እየገቡ ተጫውቶ አሜሪካን ለቀው እንዲወጡ ኢራኖችን ቪዛ መስጠት ምን ማለት ነው? እንደዚህ አይነት አሰራር እና በእርግጠኛነት በዚህ ሂደት ኢራን ብዙ ደጋፊዎች